የማክሮ ኢኮኖሚክ ሪፎርሙ ለኢትዮጵያ ያመጣው ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚክ ሪፎርሙ ሳይሰራ የነበረው የኢኮኖሚክ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ሊኖር ይችላል፣ ግን የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞታል። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት፣ የንግድ ኢንቫይሮንመንት መፍጠር ነው። ይሄ ያኛው ማክሮ ኢኮኖሚክ ሪፎርም መታሰሩ ለዚህ በጣም ከፍተኛ ተግዳሮት ስለነበረ የግሉን ዘርፍ ይዞታ ማስፋት ነው። የመንግስት የልማት ድርጅቶች በገበያ ውስጥ እንደማንኛውም ቢዝነስ የሚወዳደሩ እንጂ ለነሱ የተለየ ብድር የተለየ ለሚቀርብላቸው መሆን የለባቸውም ነው። የኢትዮጵያ ሶቨረን ዌልዝ ከተቋቋመ በኋላ የመጣው እመርታ የመጣው ውድድር በደንብ ለምሳሌ ኤልፓን ብትወስድ ባለፈው 6 ወር 7 ቢሊዮን ብር አትርፏል። ለመጀመሪያ ጊዜ ትርፍ የሚባል አያውቅም የለም። ቢኮዝ በቢዝነስ ህግ ነው የሚመራው። እያንዳንዱ ኩባንያዎች ብትወስዳቸው በፖለቲካል ኮሚቴ አይመሩም። በቢዝነስ ህግ ትርፋማ በመሆን የሚሰሩት የሚቀር ብዙ ጉዳይ አለ። ለውጡ ግን በጣም አስደናቂ ነው። የፋይናንስ ዘርፍ ማሻሻያው አንደኛ ብሔራዊ ባንክ ላይ ከፍተኛ ማሻሻያ ተደርጓል። ኦቶሜሽን የፋይናንሻል ትራንዛክሽኑ አንተ ከዚህ ባንክ ሄደህ ብር አውጥተህ ምናምን የነበረው ጉዳይ በቴሌ ብር ምን ያክል ላይፍህን እንዳቀለለው ያው አንተ የምታውቀው ነው። ከዚህ ወደ ቤተሰቦችህ 50 ብር 100 ውስጥ ልክም ያለውን ፉጣ ውረድ ምን ያክል እንደቀነሰ ይታወቃል። የካፒታል ገበያ ኢትዮጵያን የሚያክል ሀገር በካፒታል ገበያ ውስጥ ካፒታልን ለማርኬት አቅርባ ካፒታልን በማርኬት ውስጥ ኢንጀክት አድርጋ ለመጫወት እድል አለማግኘቷ አንዳንድ ቦታ ካፒታል ታስሮ አንዳንድ ፍላጎት ጎልቶ እንዲታይ አድርጓል። ብዙዎች እኮ አሁን ወጣ ወረደ ብሎ የሚያወጥ ጉዳይ ካፒታል ማርኬት ነው። እዛ ውስጥ እኛ አልነበርንም። የመንግስት ወጪና ገቢ አስተዳደር አሻሽለዋል። ኢትዮጵያ ውስጥ በሚሰሩ ስራዎች ሁሉም ሰው የሚጠይቀን ገንዘብ ኪት ታመጣላችሁ ነው። ምክንያቱም ብዙ ፕሮጀክቶች ናቸው ያሉት፣ በጣም ብዙ ፕሮጀክቶች። በነገራችን ላይ ለመስራት እኮ አይደለም ለማስመረቅ እንኳን የሚያዳግቱ ናቸው። በጣም ብዙ ፕሮጀክቶች ይሰራሉ ኢትዮጵያ ውስጥ እና ገንዘብ ጥያቄ ይነሳል። ይሄ የውጭና የገቢ አስተዳደር ጉዳይ ነው። ገንዘብ ቅድም እንዳነሳሁት በብድርም በልመናም በገቢም ሲገኝ በትክክለኛው ቦታ በትጋት ካዋልከው አገር ይቀይራል። በዚች ጥቂት ዓመታት ውስጥ ኢትዮጵያ ውስጥ የምናየው ለውጥ የመጣው ገንዘባችንን በቁጠባ እዚሁ ለማፍሰስ ባለ ጥረት ነው። ብሩን ተበድረን ሪል ስቴት ሰርተን የቀረውን አየር ላይ ማጥፋት ሳይሆን በተቻለ መጠን ገንዘቡ እዚሁ አገር እንዲፈስ ለማድረግ በመሞከር ነው እና በውጤት ደረጃ ስትመለከት አንደኛ የውጭ ምንዛሪ አቅርቦት ጨምሯል፣ ኤክስፖርት ጨምሯል። የዚችን 9 ወር ኤክስፖርት ብትወስድ ይሄው ጉዳይ የኢራኑ ጉዳይ በዚህ ወር ከፍተኛ ደረጃ ጫና ፈጥሮብን ወደ 7.6 ቢሊዮን ዶላር ኤክስፖርት አድርገናል። አምና 8 ነበር አይደል? አሁን በ9 ወር 7.6 ገብተናል። የቀጡት 2 ወራት በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት ብናደርግ በዚህ ዓመት 10 ቢሊዮን ዶላር ኤክስፖርት አደረግን ማለት 10 ቢሊዮን ዶላር ማለት የኢትዮጵያ የ3 ዓመት ኤክስፖርት ድሮ አይደለም ከለውጥ በኋላ በ3 ዓመት የነበረውን ኤክስፖርት በአንድ ዓመት ያመጣ ነው። በዚህ ነው ይሄን 10 ዓመት ሰርተ ነው ቢሆን 20 ዓመት ሰርተ ነው ቢሆን ዛሬ እንደርስ ነበር ብላ ሰው ፖሊሲው ብቻውን አይሰራም። ፖሊሲውን እንዲሮጥ የሚያደርጉ በጣም ብዙ ጉዳዮች አሉ። ልምምዱ በራሱ ገበያ መተሳሰሩ፣ ከስተመር መለየቱ፣ የከስተመር ፍላጎት ማወቁ፣ በፍላጎት ልክ ማምረቱ፣ ለፍላጎት የሚመጥን ጥራት ማምረቱ፣ ያ ሁሉ ፖሊሲ ብቻ አይመልሰው፣ ልምምድና ጊዜ ይፈልጋል። ኢማጂን ሪፎርም ውስጥ ገብተን በጥቂት ጊዜ ውስጥ 10 ቢሊዮን ደረስን ማለት የዛሬ 10 እና 15 ዓመት አድርገን ቢሆን ኖሮ ይህን ጉዳይ ዛሬ እንደምንደርስ አስበው። አሁን ታየዋለህ በ5 ዓመት ፔሱ እንዴት እያደገ እንደሚሄድ ተኪ ምርቶች ላይ ቅድም እንዳነሳው 3.6 ቢሊዮን ዶላር እናወጣባቸው የነበሩ ጉዳዮች በአገር ውስጥ እናመርታለን። ይሄ ማለት ለውጭ ምንዛሪ የምናውለው ወጪ ቀነሰ ማለት ነው። በፎሪን ዳይሬክት ኢንቨስትመንት በቅርቡ እንደሰማችሁት ነው በጣም ከፍተኛ የውጭ ሀብት ሳቢ ከሚባሉ የአፍሪካ ሀገሮች ኢትዮጵያ በቀዳሚዎች ውስጥ ትመደባለች። በጣም በከፍተኛ ደረጃ የውጭ ኢንቨስትመንቶች
እየመጡ ነው። ኤርፖርት ላይ ኢንቨስት የሚያደርጉ በክሊን ኤነርጂ ኢንቨስት የሚያደርጉ በጣም ትላልቆች። ራሱ የማዳበሪያውና የጋዝ ኢንቨስትመንቱ በቀላል የሚታይ አይደለም። ሪዘርቭ አሁን ኢትዮጵያ ያላት ሪዘርቭ ከለውጡ እኮ አይደለም ማውራ የዛሬ 3 ዓመት ካለው 3-4 እጥፍ አድጓል። እና ብዙ ነገር ብዙ ቢቀረንም የመጣንበት ርቀት ግን የሚያጓጓ ነው። ለካ እንዲህ ይቻል ነበር፣ እንዲህ መከወን ስንችል ነበር ታስረን የተቀመጥነው የሚለውን ነገር ያመላክታል። ሪፎርሙ ሲጀመር ብዙ አቃቂር ያወጡ ብዙ ክፉ ክፉ ነገር የተነበዩ ሰዎች ነበሩ። አሁን ከተግባር አይተው ትምህርት የወሰዱ ይመስለኛል። ማንኛውም ነገር በእውቀት በዲሲፕሊን በጥናት የምትከውነው ከሆነ ውጤት ያመጣል። ሌላ ዓለም የሰራ ጉዳይ እዚህ አይሰራም ብለህ የምታስብበት ምክንያት የለም። ሌላ ዓለም ያሳኩበትን መንገድ ተምረን በእኛ ሁኔታ ደግሞ አሻሽለን እናስተካክለን ከሄድን ውጤታማ ሊያደርግ እንደሚችል በበቂ ደረጃ የተማርንበት አንድ ቁልፍ ጉዳይ የሪፎርሙ የማክሮ ኢኮኖሚክ ሪፎርሙ ሂደት ነው። አበረታች ውጤት እያገኘንበት ነው። ይህም ተጠናክሮ ይቀጥል ይሆናል።